ጡቱን ከአራት ነገር ተፈጥራለች ብያችኋለሁ። ትንፋሽ ለመሰብሰብ አረፍ ብለው። አንደኛው እሳት ነው። ቀና አሉና ዙሪያቸውን የማጭድ ቅርጽ ሰርተው የተቀመጡትን ሰዎች ተመለከቱ። ሁሉም አቀርቅረዋል። በአዎንታ ወይም በመገረም ራሱን የነቀነቀ እንኳን አልነበረም። ወደ ኋላ ዞር ብለው አዩ። ፀሐይ የእሳቱ ምሳሌ ናት። በድካም የረገበ አንገቱን እሳቸው ወደሚያዩበት አቅጣጫ ዞረ። ፀሐይዋ ወደ ተራሮች ጀርባ ትንሸራተታለች። እሳት ያለማልም ያጠፋልም አሉ። አይቷት እንደማያውቅ ፀሐይዋ ላይ አተኮረ። 5 ዓመት ሳያቋርጥ እያንጋጠጠ አጥንቷታል። እንደገናም ነገ የማይታይ እጅ ሰማይ ላይ ወርውሮ ገሞራ እንድታዘም እንደ ለማዳ ድመት በቀስታ ወደ ምዕራብ እስኪጎትታት እንደ ጠላት ሁሉ ፊቱን ከመቅጽበት ወደ መምህሩ አዞረ። ሁለተኛዋ ይህች ናት። ከእግራቸው አጠገብ የሚነቃነቅ እጃቸውን አየና ጋቢውን ወደ ተላጭ አናቱ ስቦ ተከናነበ። ትወልዳለች፣ ትወስዳለች። አሳዛኝ ነገር እንደተናገሩ ገብቷቸው ያፈሱትን ጠጠርና አፈር ደብቀው ከያዙበት ጋቢያቸው ስር አውጥተው ሰዎች መሃል በተኑት። መምህሩ ቀና ብለው ዙሪያ ገባውን አዩ። ውርጭና ፀሐይ ያደረቃቸው ዛፎች ደመና የሚጠቅሱ ይመስል ወደ ሰማይ አቅጣጫ ተንጨፍረዋል። ጠጠርና የድንጋይ ጓል የበዛባቸው ግራጫ ኮረብታዎች አግጠዋል። የተፈጥሮ አላጋይ ሳቅ። 4 ዓመት ሙሉ የእህል ዘር ውጠው የቀሩ የምድር ጡቶች። መምህሩ መልሰው አንገታቸውን ደፉ። የመንደሩ ዝምታ ያስፈራል። ከእልቂት የተረፉት ጥቂት እንስሳት ጠዋት የጀመራቸውን እንቅልፍ አልጨረሱም። 10 የሚሆኑ የሌላ መንደር ሰዎች ሬሳ በቃሬዛ ተሸክመው እያለቀሱ ረባዳውን ተሻግሮ ያለው ጉብታ ላይ የሰፈረችው ቤተ ክርስቲያን ለመቅበር ይጓዛሉ። እነማን ናቸው? አለ አንተነህ የመምህሩን ንግግር በማቋረጡ ይቅርታ በአይኑ እየለመናቸው። የቡሩኬ ሴት ልጅ ናት። የፊቱ ስጋ በመሞለጩ ጠፍጣፋ ገጽ ያለው አንድ ሰው አይኑን ማዝ ጨፍኖታል። ተነስቶ ሬሳውን ለመከተል የከጀል አልነበረ። አለማድረጋቸው ማሳፍሯቸው ሳይተያዩ አንገታቸውን ደፍተው ለረጅም ጊዜ ቆዩ። ይህች ዓለም የተሰራችበት 3ኛው ነገር ነፋስ ነው። የሚያዳምጣቸው ቢያጡም ችክ ብለው ቀጠሉ። ንፋስ ያለማልም ያጠፋል። ሕይወት ሰጪም ነው አጥፊም ነው። ፀሐይ ጠለቀች። የሚጋረፍ ብርድ ተተካ። 4ኛው ውሃ ነው። መምህር ተክለ ማርያም ቀጠሉ። አንተነህ ምራቁን ዋጠ። አይኖቹን ወደ ሸለቆ መልሶ ጥቁር አለት የረገፈበትን ባዶ አሸዋማ ወንዝ ተመለከተ። ከጎርፍ ድምፅ ጎልቶ የሚንቸረቸር የገበሬዎችና የእረኞች ዘፈን አይሰማም። ዛሬ ሞቷል። ቄጤማም አይሸትም። መምህሩ ሲናገሩ አልሰማቸውም። ዛሬ ማን ነው ቀኑ? አለ አይነ ማዝ የሚያስለቅሰው ሰውዬ። የመለሰለት አልነበረም። ዛሬ ማን ነው ብሎ ደገመ። መምህሩ እንደ ማስጠንቀቅ ሽበት ከሞላቸው ቅንድቦቻቸው ስር አሾልኮ አዩት። እስካሁን ድረስ በጸጥታ ያዳምጥ የነበረ አንድ ሰው የተከናነበውን ጋቢ ሳይገልጽ በለቅሶ መንዘፍዘፍ ጀመረ። ሀያቶ ቶ አሉ መምህሩ። በዚች ትንሽ እድሜ የባሰ አይቻል። ይቅር ይቅር። አንገታቸውን በሐዘን ወደ አንዱ ትከሻቸው ዘንበል አድርገው ሰውየው ማልቀሱን ሳያቋርጥ በሚፈናፈን ድምፅ 3 ዓመት ሙሉ መድኃኒዓለምን አንዲትም ቀን ሳልዘክረው
አለ። መድኃኒዓለም ሳላጠጣለት። ሰውየው ለቅሶውን አቆመና ደህና አደሩ እንኳን ሳይል እንደተከናነበ በረዥም ቁመናው እየተሳበ ግራጫ ጨለማ ውስጥ ጠፋ። ብርዱ ይጎዳናል፣ እንግባ ልጆቼ አሉ መምህሩ ከባዱን ጸጥታ ለማጥፋት ፈልገው። ሁሉም ድምፅ ሳያሰሙ ከተቀመጡበት ተነሱ። በክንብንባቸው አቅፎት የቆየውን የሞቀ አየር በመሃላቸው የሚሽለኮለክ ቀዝቃዛ ነፋስ ዘርፎ ብርድ ወረራቸው። ከራሳቸው አልፎ በማይሰማ ድምፅ ደህና አደሩ ተባብለው ወደ የቤታቸው ተበታተኑ። አንተነህ ጎጆ ሲገባ ምድጃው እሳቱ ጠፍቶ ቀይ ፍም ብቻ ይበራል። ሚስቱ ልጇን አቅፋ መደብ ላይ ተቀምጣለች። ከእሷ ፊት ለፊት እንጨት መፍለጫ የነበረ ግንድ ጉራጅ ላይ ተቀመጠ። ማን እንዳራችሁ አለችው። ሽሙጡ አደናበረው። እንዴት ያለሽ አላት በትዝብት ድምፅ። ሌላ ምን አለ? አሁን የቀረችን ያቺ ናት አለችው። ከእርሱ ጀርባ ምሰሶ ተደግፋ የተቀመጠችው ማሰሮ በአሞጠሞጣ አፏ እየጠቆመች ተንጠራርቶ ማሰሮዋን ዳበሰ። ትሞቃለች። እሱንም ለዛሬና ለጠዋት እንዲሆን አሁን ቀቀልኩት። ልጅ እየሞተ ነው። የሰለለ ድምጿን ከፍ ለማድረግ ባለመቻሏ ሕፃን ልጃቸውን ያከናነበችውን ጨርቅ ገፋ ደረቱና ፊቱን አሳየችው። ልጁ አይኖቹ ተበልጥጠዋል። ትንንሽ ጥርሶቹ ገጠዋል። እና ምን እናድርግ ነው? ታውቀዋለህ፣ እንሂድ አለችው። የተገለጠ ልጇን ብርድ እንዳያገኘው ቶሎ ሸፍና። አንተነህ ጭቃ አብኩቶ ወንጭፋ ጮሆ በዘፈን ስንኝ ተዳርቶ ተጣቅሶ በቅሎ ካፈራበት ስሩን ካጠነከረበት መሬት መሰደዱ አልታሰብ አለው። ማሰሯን ከምሰሶ ስር አንስቶ ትንሽ የስንዴ ንፍሮ ወስዶ መብላት ጀመረ። እስኪሞከሙክ ድረስ አልተቀቀለም። መምህሩስ ንስሐ አባታችን አናማክራችሁ? እምቢ አይሉም። ለምን ይላሉ? የምንበለው ይሰጡናል። ከብት የለን፣ እርሻ የለን። ልክ እንደሆነች ቢያውቅም በበኩሉ አሳማኝ ክርክር ሊጨምር አለመቻሉ አሳዝኖት ወደ መኝታው ቀስ እያለ ሄደ። ነገ ቁርጡን እንድትነግረኝ፣ ነገ ካልወሰንን እዚሁ ነው የምንቀረው። ነፋሱ፣ ፀሐዩ አያምርም። ሰማዩ ዝናብ የሚይዝም አይደለም፣ እንደ ካቻምና ነው። እንዳልሰማት ሁሉ ምድጃው አጠገብ ተቀምጦባት የነበረችውን እንጨት ተንተርሶ ተኛ። በአንቀላፋ ባሏና በምድጃው ፍም ላይ እያፈራረቀች ስታተኩር ቆይታ ግድግዳውን እንደተደገፈች የተቀመጠችበት አሸለባት። ጅቦች መንደሯን ወረሯት። ምርጊቱ በረገፈው የጎጆዋ ግድግዳ የቀዝቃዛው ነፋስ ጩኸት ጠነከረ። የምድጃዋን እሳት ስስ አመድ ጋረዳት። አንተነህ የተኛበት በቅዠት ተንጠራርቶ ፊቱን ወደ ምድጃዋ ዙሮ ተኛ። የተዘረጋን የራብ ክንፍ ማጠፍ ከባድ መሆኑን ያወቀ አካል ከፊል እንቅልፉን ከሞት ይዋሳል። ግድግዳውን ተደግፋ እንደተኛች ከተከናነበችው ያለቀ ብርድ ልብስና ጋቢ መሃል መንምነው አጥንታቸው የቀረ የልጇ ጣቶች ከአንገቷ ስር እስከ ጡቶቿ መለያ ድረስ ቧጠጧት። ከእንቅልፏ ባነነች። ለማዳመጥ ወደ ልጇ አፍ ጆሮዋን አስጠጋች። አፉ የመጣለትን ትንሽ ቃላት ተንተባትቦ ዝም አለ። አንተነህ ጮኸች። በድንጋጤ ባሏ ወደተኛበት ተመለከተች። አልነቃም። እሷም ሐዘኗን ለጥቂት ጊዜ ለራሷ ለመያዝ የሞተ ልጇን ወደ ጉያዋ ሰብስባ ነፍሷን ለመሪር ለቅሶ አስረከበች። ጥቂት ቆይታ አንተነህን ቀሰቀሰችው። ከ3 ቀን በኋላ ጠዋት ላይ ጓዛቸውን ጠቅልለው ተነሱ። ከለስታ ወደ ለብታ፣ ከለብታ ወደ ሞቅታ፣ ከሞቅታ ወደ ቃጠሎ የተለዋወጠው ተራራማ ደጋ የጨረቃን ገላ መስሏል። ቀድሟቸው የረገፈ ትውልድ ለነገ ሳይል አሟጦለት የሄደ ምድር። በእርሻ ትልሙ ላይ እንደ ጎበጠ ሻሙ
የተጣለ ዕቃ ይመስል በጉልተኞች ፍትጊያ መሃል የተረጋገጠ ገበሬ። ልጃቸውን ወደ ቀበሩበት ወደ መድኃኔዓለም ቤተ ክርስቲያን ዙራ እቴነሽ ለጥቂት ጊዜ አለቀሰች። ጨከናችሁ አሉ መምህሩ አብረዋቸው አንድ ምዕራፍ ያህል ከተጓዙ በኋላ። አዎ አላቸው። እንዲያው ቀድሞ የተጎዳ ልጅ ይዛችሁ ጠበቃችሁ፣ ለምንድን ነው አሁን? መምህሩ አረፍተ ነገራቸውን መጨረስ እያስፈራቸው በማርያም እጅ ተይዛለች አላቸው። መምህሩ ደነገጡ። ወደ ኋላም ቀረት ብለው ይቅናችሁ፣ ደህና ግቡ አሉ። አሜን። ፀሐይ ገሞራዋን ማፍሰስ ሳትጀምር በውሎ ጉዞ አላማጣ ለመግባት በውሃ ማጣት በተገጣጠበው አቧራማ መንገድ ላይ ጉዞ ጀመሩ። አንተነህ ተጣራች እቴነሽ። ይህ ዋርካ ድሮ ልጅ እያለን ልብስ አጥበን የምናርፍበት አገር የሚያለብስ ጥላ ነበረው። አልሰማትም። አንጋጧል። አረ ሙችቴ ናት። አንድ ማድጋዋ ይህን ከሚያል ሰፊ ሰማይ ይታጣ። ይሁማ ውሸቱን አላት። እንደ አረፋ የነጣች ጭብጥ የምታል ደመና እያሳያት። ይቋጠርና ይፈታል፣ ይቋጠርና ይፈታል። ላይን ሲይዝ አላማጣ ከተማዋ ዳር ደረሱ። አንተነህ ለመምህሩ ጽንስ መሆኔን ንገር ያልኩ ውሸቴን ነው አለች። በመገረም ለአፍታ ፍጦ ካያት በኋላ ከመንገዱ ወጣ ብሎ ድንጋይ ላይ ተቀመጠ። ተቆጣ። እውነት ነግራቸው መምጣት ነበረብኝ። ነፍሳችን እኛ እኮ ናት። ትንሽ ከተጓዙ በኋላ ከተማ አካባቢ ከተሰበሰቡ ተፈናቃይ ጋር ተቀላቀሉ። በጣም ተዳክመው ስለነበር ወዲያው ተኙ። እንደ ህዝቡ ብዛት የጎላ ጫጫታ የለም። ራቅ ብሎ ለቅሶና ጣር ይሰማል። አልፎ አልፎ እሳት ይነዳል። እነኚህ ሰዎች አዲስ ናቸው መሰለኝ አሉ አንድ አዛውንት። ሾሎ ከወጣ አፍንጫቸው ውሃ የመሰለ የጉንፋን ወረርሽኝ ምልክቱ የሚንጠባጠብ። አጠገባቸው የተኛውን ጉብል በዘንጋቸው ቀስቅሰው ልጄ እስኪ የሚቀመስ ስጣቸው አሉት። ጉብሉ ጭብጥ የስንዴ ንፍሮና ቁራሽ የዘንጋዳ እንጀራ በቆለም ሸሽ ይዞ ወደ እቴነሽ ግርጌ ቀርቦ ተጣራ። እትዬ እማ እትዬ። የተከናነበችውን ገልጣ ልጁን አየችው። እንደ እንቁላል የሞለለ ፊት አለው። ድርቁ ብዙ የጎዳው አይመስልም። አይኖቹ በዚያ አካባቢ በማይጠበቅ ፍጥነት ይንቀሳቀሳሉ። እንኩ ይቅመሱ አላት እፊቷ መሬት ላይ አስቀምጦ። ነጫጭ ባልጩት የመሳሰሉ ከዋክብት ሚዛን ስተው ወደ ምድር ለመወንጨፍ ያቆበቆቡ ያህል ይርገፈገፋሉ። ነፋስ በየሰው ጉያ ገብቶ አጥንት ይሰብራል፣ ሞት ይተክላል። ሀሬዙ አንዳች ነገር ነው፣ ግርማ አለው። ቃሉ አንዳች ታምር ነው፣ ምድር ጠብ ማትል አለ እንደ ቃጭል የሚንቀለቀል ድምፅ ከሰው መሃል። እቴነሽ ለማዳመጥ ራሷን ቀና አደረገች። ከቀይ ባህር እስከ መስህ፣ ከአዜብ እስከ ሊባ፣ እስከ ደቡብም ጫፍ ያንተ ምድር ነው አለው ኢትዮጲስን ያ ከፈረሰኛ ጅረት የወጣ መና። ይህ ሁሉ ለእኛ የተሰጠ ምርቃት ነው። ማን ነው አለች እቴነሽ። ባታዊ ናቸው ይሏቸዋል። ከየት እንደመጡ የሚያውቅ የለም። እኛ እንኳን ከመጣን ጀምሮ ያውን የሚሉትን በቀን ታስሪ በላይ ይናገሩታል። እቴነሽ ፊቷን አዙራ እንጀራ ቅመስ አንተነህ፣ እንጀራ ቅመስ አለችው። አንተነህ ጥርሱን ነክሶ አይኑን ጨፍኖ እጁን በል ጨብጦ እንዳልሰማ ዝም አላት። ንፍሮን እየቃመች እንጀራውን እያገላበጠች እያየች ከየት አገኛችሁ? እንጀራ መብላ ቀርቶ በአይኔ ካየው ብዙ ጊዜ ነው አለች። ከከተማው ሰው ለምነን ነዋ። ሰው እንዴት ደግ መሰለች ልጅ አሏት አዛውንቱ የተላጣ አፍንጫቸውን በጋቢያቸው እየጠረጉ። አንተነህ እንደተከናነበ
የጠረጠረው የልመና ህልም መሆኑን ሲሰማ ስርግታውን ወደ ሆዱ ጉድጓድ እየዋጠ አቅሙ እስከሚችል አለቀሰ። ያዡ አንተ ልጁን ያዡ! እኔን እናቱ አይደለሽ? ያዡ! ጢሙ አንዳች ነገር ነው፣ ግርማ አለው። ቃሉ አንዳች ነገር ነው፣ ምድር ጠብ ማትል። ይህ ሁሉ ለእኛ የተሰጠ ምርቃት ነው። አለፍ ዛሬ አናልቅስ፣ እንባችን በጉንጮቻችን አይውረድ። ነገ እንነሳለን። ያዡ ያዡ! የአላማጣ የጠዋት ውርጭ ለምታቃጥል ፀሐይ ቦታዋን እየለቀቀ ነው። ማታ እራት የቸሯቸው አዛውንት ተኝተዋል። ደህና አደራችሁ ብላ ጠየቀች ትንሽ የማታውን ጉብል። አሁን ሊነጋጋ ሲል ተኙ አላት ጉብሉ ስለ ራሱም ሳይመልስ። ትላንት ማታን የገባችሁት ሳልጠይቃችሁ አለ ቀጠለና። አሁን እኔ ከ15 ቀን በላይ ሊሆነኝ ነው። እዚያውን ግን ለምለም ቦታ ጎጆ ትቀይሳላችሁ፣ እርሻ ታርሳላችሁ ስለሚሉ እዚያ ለመሄድ ወስኛለሁ። አባትስ? ሽማግሌው? እሳቸው እዚህ መጠለያ ይሆናሉ፣ ደክሟል። ፈገግታ የቋጠረ ፊቱን ወደ እሷ አዞሩ። ከተማው ስትገቡ አውቶቡሶች አላያችሁ? ራሷን ባሉ ታነቀነቀች። እኛ አዛውንት ብትሄድ ይሻላል ብለው መከሩኝ። ቅድመ አያቴም እንዲህ ድርቅና ችጋር ገብቶ መሬት እምቢ ብላ ዝናብ ጠፍቶ ፀሐይ በርትታ ነፋሱ ጠሞ ቢቸገር ከነ ልጆቹ ወደ ሸዋ ወርዶ ነፍሱን አድኗል አሉኝ። አባት አይደሉ? አንድ አካባቢ ነበር ያለ ነው፣ ግን እንዲህ አይቀራረብም ነበር። አሁን ስላወጋኝ ነገር ባለቤቴ ከእንቅልፉ ሲነሳ አጫውተው እስኪ። ይከናነብ እንጂ አንተነ መስራት እየቻለ እጆቹን ለልመና መዝርጋቱ አሰቅቆት እንቅልፉ አልወሰደውም ነበር። ሰምቻለሁ አላት። ከጥቂት ሳምንታት በኋላ ከባለቤቱ ጋር አንተነ በህልሙ እንኳን ሊያስባቸው በማይችሉ መንገዶች ተጉዘው አዲስ ወደሚቋቋሙበት ቦታ ሄዱ። አይናቸው ከብዙ ጊዜ በኋላ የሚያምር ለም ሸለቆ ተመለከተ። ያማረባቸው ከብቶች፣ ደመና የሚፈትል ሰማይ አዩ። የውሃ ድምፅ ሰሙ። መጠለያ ጣቢያ አብሯቸው የነበረ አንድ ልጅ ከነርሱ ትንሽ ራቅ ብሎ ወለል ላይ ሹላ ገጩን ጋቢውና ደረቱ መሃል ከቶ ያንጎላጃል። ልጄን ይመስለኛል። ማን? አላት አንተነህ። አብሮን የነበረው ልጅ፣ ይህ ሙሉሸት። ምኑ መሰለሽ ልጃችን ገና እንቦቀቅላ ነበር። ቢያድግ ኖሮ እንዲህ የሚሆን ይመስለኛል። እንዲህ ያለ ነገር አታስታውሽ። ለምን? ማስታወስ አያስፈልግም። ተይው፣ እርሺው፣ እረስችዋለሁ። ይልቁን ብርድ እንዳይገባሽ ልብስሽን ሳታወልቂ ተኝ። አንተነህ ሙሳችን ገላዬ ሲያርፍ ምን እንዳለኝ ታውቃለህ? ፊቷን ወደ እሷ አዞረች። ንግግሯ በረጅም ትንፋሽ ታጅቦ እየወጣ ባሏን አስፈራው። በጀንዲ ጠቅሎ የቀበረው ራብ ያደረቀው ሕፃን ልጁ ትዝ አለው። አረ እርሺው፣ ውሃ መሬትና ጥሩ ንፋስ ያለበት ቦታ መተናል። ጊዜም ማያሳየን የለም። የድሮ ነገር እያነሳን ዛሬ አናልቅስ። ይጉብል እንኳን ሲያንኮራፋ አይሰማሽ? ነገም ብቻ አታስቢ። የገለጠችውን ቡልኮ አለበሳት። ልንገር ስማኝ፣ ገላዬ ያለኝን። ተመልሳ ከወገቧ በላይ ራቁቷን ተቀመጠች። ጎጆዋ ውስጥ በሚነደው የምድጃ ውጋገን የደረቷ አጥንት ሰልፍ ይቆጠራል። አመድ የመሰሉ ጡቶቿ እምብርቷ ድረስ ተንጠልጥለዋል። ስማኝ አንተነህ። ጡቶቿን ከላይ እስከታች በመዳፎቿ አልባ የወተትን ክብል የተንጠለጠለባቸውን ጫፎች አሳየችው። ምን አለኝ መሰለ? ጡቱን አለኝ። አንገቷን ወደ እሱ ጎትቶ አቅፎ ያዛት። ጥርሱን ነክሶ የሚተናነቀውን እንባ ዋጠ። አይዞሽ፣ እንደገና እንወልዳለን።